ያልተፈታች ቤተክርስቲያን ያልተፈታን ትውልድ ነው የምትወልደው። ያልተፈታ ነብይ ያልተፈታን ትውልድ ነው። የመጀመሪያ ትውልዱን ከመፍታቱ በፊት ራሱ ላይ ያለው ሰንሰለት መሰበር አለበት። አንዳንድ ጊዜ ሁሌም የእናንተ ነገር ሲታሰር የሚጮህ አጋንንት ካለ ይወጣል ብላችሁ አትጠብቁ። የሚጮህ ለእሱ አጠገብ እየሆናችሁ ብዙ ጊዜ ድሃ ስትሆኑ፣ ችግረኛ ስትሆኑ፣ ባዶ ስትሆኑ እኔ አጋንንት ሊሆን ይችላል በኢየሱስ ስም ጮህ እናውጣ ነው የምትሉት። በኢየሱስ ስም ቢባል ከሚጮህለት ሰው ጋር እየሆናችሁ ነው። ጉዳዩ እናንተ ለምታሰራችሁት የምትሉለት ሰው አብሮ ስለታሰረ እናንተን የሚመራው አገልጋይ እናንተን የሚመሩ ሽማግሌዎች እነሱ ታስረው እናንተ ተፋቱ ቢሏችሁ ልትሄዱ አትችሉ። እንዲህም አላቸው በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜም የታሰረችን አህያ መንደር ላይ ናለችው ምኗ አህያ ወደዛ ስፍራ ሄዱ አለ። በነገራችን ላይ ንገራችሁ ወርድ ኦፍ ኖሌጅ ኢየሱስ እዛ መንደር ገብቶ አይደለም አይቷት የወጣው። ቬሪ ትሩ ፓፓ አይኑ ተከፍቶ ነው ያያል። አሃታዛባ ዲሽ ፓፓ ዲፕ ኢየሱስ እኮ አንዴ ደርሼ ልምጣ ምናምን ብሎ አልሄደም። ወደዛ አንዴ ገበያ ደርሼ ልምጣ ብሎ ሄዶ አህያዋን አስሯት ምናምን አለ። ሐዋርያቶቹ ከኢየሱስ ጋር ነው ያሉት። ቬሪ ትሩ ሐዋርያቶቹ አላጁ ሐዋርያቶቹ 12 ናቸው። ቁጥራቸው ከኢየሱስ ቁጥር በላይ ነው። ሐዋርያቶቹ አብረው እየዋሉ የታሰረችው አህያና ውርንጭላ ማየት አልቻለም። ኢየሱስ ግን በመገለጥ ውርንጭላዋን ምን ብሏታል? አይቷታል። ዛሬ ውርንጭላዋን እንዴት እንዳየ ነግራቸዋል። አሜን አሜን አሜን። ዲሽ ፓፓ ውርንጭላዋን እዛ ስፍራ እንዳለች ያወቃት ነገራችሁ። ኢየሱስ አይኑን ጨፍኖ አይደለም ውርንጭላዋን ያያት። ፕሮፌሰር ላርግ ብሎ አይደለም ውርንጭላዋን ያያት። ይታየኛል ብሎ አይደለም ውርንጭላዋን ያያት። በዛ ስፍራ ሂዱ። እዛ ስፍራ ላይ አህያና ውርንጭላዎች ምን ብሏል? ታስረዋል። ኢየሱስ ውርንጭላ እዛ ስፍራ እንዳለች አህያ እዛ ስፍራ እንዳለች ማወቅ ሲፈልግ ያደረገው አንድ ነገር ነው። በእግዚአብሔር ቃል ውስጥ ሆኖ ነው ያያት። ስለዚህ መጽሐፍ ቅዱስ ማለት አይን ይከፍታል ማለት ነው። ለሃቴም ባራሃዛ መጽሐፍ ቅዱስ አይን ይከፍታል ማለት ነው። አሜን። ምክንያቱም ይሄ ባይብል ዘወርድ ኦፍ ጋድ ነው፣ የእግዚአብሔር ቃል ስለሆነ። ስለዚህ እንደዚህ ነው የሚለው እኮ ዝቅ እንዳለ በነቢይ እንትና አለ እንደተነገረው ትንቢት አለ። ፕሮፌቲክ የሆነው ባይብል አይቶ ሲመለስ ነው ውርንጭላዋን ያያት። ዛሬ የሆነ ነገር እንደሚሆን አምናለሁ። ትምህርት ወይ ጆሮአችሁ አይናችሁን እግዚአብሔር ይከፍቶ። ረምሱ ውርንጭላዋን ትፈታለች የሚል ስብከት ነው ብዙ ጊዜ ሰማችሁት። ውርንጭላዋ ግን አልታሰረችም። ሲጀመር አህያ ባለበት ውርንጭላ አይታሰርም። ሁለት ገመድ ማባከን ያስፈልጋል። ውርንጭላን ለማሰር አንድ ነገር ማድረግ አለበት። ሰንሰለት ያስፈልጋል። ውርንጭላዋን ለማሰር የሚያስፈልግ ገመድ አይደለም። ውርንጭላዋን አስሮ ዘመኗን ለመብላት ዘመኗን ለማስቆም ከፈለክ አህያዋ ነው መታሰር ያለባት። ምክንያቱም የውርንጭላዋ መሪ ኦነሯ ማናት? አህያዋ። ብዙ ጊዜ እናንተ ነገር ያልተለወጠው ካልተፈቱ ከታሰሩ ይወስደውላችሁ ነው ያልኳችሁ። የዘማችሁ ነው። ስለዚህ ያልተፈታች ቤተክርስቲያን ያልተፈታን ትውልድ ነው የምትወልደው። ያልተፈታ ነብይ ያልተፈታን ትውልድ ነው። አይ መጀመሪያ ትውልዱን ከመፍታቱ በፊት ራሱ ላይ ያለው ሰንሰለት መሰበር አለበት። አሜን። ያኔ አህያዋ በምትሄድበት ልክ ሁሉ ውርንጭላዋ በአህያዋ ፍጥነት መጋለብ ትጀምራለች። የዚህ ውርንጭላ መሄድ እስኬት ነው ካላችሁ አህያዋ እስከምትሄድበት ድረስ ነው። በዛ ስፍራ ምን አላችሁ? አህያዋ ምን ብላለች? ታስራለች። ውርንጫዋን ከእርሷ ጋር ታገኛላችሁ። ኢየሱስ ፎከስ ያደረገው አህያዋ ላይ ነው። እሱ አያችሁ፣ አህያዋን ካልፈታችሁ ውርንጭላዋን አታመጣውም ማለት። በምንም ግዳጅ ብትጎትቷት ከመረችበት ስፍራ እዛ አካባቢ መውጣት እንዳትችል የሚያደርጋት ነገር አለ። ይሄ ነገር እኮ እሷ ላይ ታስሮ አይደለም። አንዳንድ ጊዜ ሁሌም የእናንተ ነገር ሲታሰር የሚጮህ አጋንንት ካለ ይወጣል ብላችሁ አትጠብቁ። የሚጮህ ለእሱ አጠገብ እየሆናችሁ ነው። ብዙ ጊዜ ድሃ ስትሆኑ፣ ችግረኛ ስትሆኑ፣ ባዶ ስትሆኑ እኔ አጋንንት ሊሆን ይችላል በኢየሱስ ስም ጮህ እናውጣ ነው የምትሉት። በኢየሱስ ስም ቢባል ከሚጮህለት ሰው ጋር እየሆናችሁ ነው። ጉዳዩ እናንተ ለምታሰራችሁት የምትሉለት ሰው አብሮ ስለታሰረ ነው። በዚያ ጊዜ የታሰረችን አህያ ውርንጫዋን ከእርሷ ጋር ታገኛላችሁ። ፈታችሁ አምጡልኝ። ማንን? ውርንጫዋ። ኢየሱስ የተቀመጠው ማለት ነው አህያዋ ላይ ነው ውርንጭላ ላይ ነው የተቀመጠው። ጂሰስ ውርንጭላዋ ላይ ነው የተቀመጠው። አህያዋን ግን ፍቱልኛል።
አህያዋ ስትፈታ ውርንጫዋን ትፈታዋል። አየህ ዲፓፓ ዲፕ እናንተን የሚመሩ አገልጋይ፣ እናንተን የሚመሩ ሽማግሌዎች፣ እናንተን የሚመሩ እነሱ ታስረው እናንተ ተፋቱ ቢሏችሁ ልትሄዱ አትችሉ። መኪናው ጎማው እንደሌለው መኪና እዛው ናችሁ። 2017 ሰዓት ነው የምትቆጥሩት። አጠገብ ያለው ሰው እየነገረ ነው በሉ። እየነገረ ነው። እግዚአብሔር እያወራ ነው። እግዚአብሔር እያወራ ነው። አሜን ነው ወይ? አሜን። ማን እያወራ ነው? እግዚአብሔር። ሰይ አሜን። የዘማጀን የታሰረችው እናትየው ናት። አህያዋ ታስራለች፣ ውርንጭሏ ግን አልታሰረችም። ለዚህ ሂዱና ውርንጭሏን ይዛችሁ ቢል ጠዋት ልኳቸው 3 ቀን ዘናቸው። ለምን ውርንጭሏን ጎትተው ደረስን ሲሉ ብላ እናቷ ጋራት አሁንም ደርሰናል ብለው ሲያመጡ ዘላ በላያቸው ላይ ሊይዟት አይችሉም። ውርንጭሏን በምንም አይዟት ማሰር አይቻልም። ውርንጭሏን ትንጥር ስትል አፍንጫን ብላ እንደዚህ ሰካካ ነበር፣ እንደዚህ ይዟል። ከባድ ስለሆነ ኢየሱስ ዊዝደም የውርንጭሏ መለቀቅ ያለው አህያዋን ፍቷት ውርንጭሏ ትመጣለች። እና እነዚህ ሰዎች ወደ ኢየሱስ ክርስቶስ ውርንጭላ ብቻ ነው ይዘው የመጡት። አህያዋን 2 አህዮች ነው ይዘው የመጡት። እናንተ አንድ አህያ ነው የመጣው የምትሉት። ኢየሱስ ነው መርጦ የተቀመጠው። አንደኛው ላይ ለምን እንደተቀመጠ ነግራቸዋል። በነገራችን አህያ ከአህያ ተሽሎ አይደለም። አንደኛዋ ላይ ጭነት የበዛባት ናት፣ ሕግ ነበረባት። እቺኛው አዲስ ውርንጭላ ናት። አዲሱ ኪዳን ሊፈጽም ነው በአዲስ አህያ ላይ የተቀመጠው። አዲሱ ኪዳን ምልክት ሊያረጋት ነው በአዲሱ ውርንጭላ ላይ። ማንም አልጫነባትም። ምንም በላው ላይ አልተጫነ። ንጉሥ ሊጫነባት ነው። ይሄ ማለት ጓሯዋጭ አዲስ አሜን። ፍቷት ያን ታይም እና ጊዜ ውርንጭሏ ትመጣለች። ፈታችሁ አጥቷታል። ነገር ግን ታስራ ማንም ዞር ብሎ ያልጠየቃችሁ የምትፈታበት ጊዜ ወሬ ይበዛባችኋል ብሎ ነገራችሁ። አምሩ ማንም አንዳች ቢላችሁ ይሄ ማለት ኢየሱስ ቀድሞ አይቷል። የሆኑ ሰዎች ግርግር ሳይነሱ አህይቷ ስትታሰር ምንም ያልመሰላችሁ ሰዎች፣ አህይቷ ዘመኗን እዛ ስትቀመጥ ምንም ያልመሰላችሁ ሰዎች፣ አህይቷ ፀሐይ ታስራ ስትሆን ምንም ያልመሰላችሁ ሰዎች ስትፈታ ሁሉም እንደሚያጉረመርሙ ያውቃሉ። ለዚህ እኮ ነው በሰንበት ሰዎች ሲድኑ እንደው ሰንበቱ ይድናል ምናምን የሚሉት እኮ በመታሰር የሚወርዱ መፈታትን የሚቃወሙ ሰዎች ናቸው። very true። ኢየሱስ ደግሞ እንደዚህ ነው የጌታ መንፈስ በእኔ ላይ ነው አለና መጀመሪያ ሲናገር ለምኖች ለታሰሩት ምን ማለት ነው? እና በመጀመሪያ መፈታት የሚለውን ቃል ኢሳይያስ ላይ የተነገረውን ቃል አህያዋን አስፈቱት ነው የተነገረው። ሰው አይደለም የፈታው አህያዋን ነው። yes ለሃታዛ ብራህለ እቺ አህያ ኖርማል አይደለችም፣ ተራ አይደለችም። ማድረግና ማውራት በፈለገበት ነገር አውርቷል። ባሮጌው ዘመን የነበረች ቤተክርስቲያንና በአዲሱ ዘመን የነበረች ቤተክርስቲያናት እስከዛሬ ድረስ በድሮ መንፈስና በድሮ ሕግ ያለ ሰው ካለ በድሮ ወንጌል አይደለም ያልኩት። ድሮ ወንጌል ድሮም ዛሬም ትናንትም ነገም አዲስ ነው። በድሮ አመለካከት ያሉ ሰዎች በድሮ አህያው ላይ ተቀምጡ ናቸው። አጠገብ ያሉት ፍጥነት እንዲጨምር በውርንጭላው ላይ ተቀመጡ። ፍጥነት እንዲጨምር በውርንጭላው ላይ ተቀመጡ። ፍጥነት እንዲጨምር ከፈለክ በውርንጭላው ላይ ፍጥነት እንዲጨምር ከፈለክ በውርንጭላው ላይ አህያ እየጋለበ እናንተ ብትራመዱ ራሱ ልቀርሙ ትችላላችሁ። አህያ በባህሪው ቁርጥስ ያለ ነው። ነገር ግን አህያ መቀርዘዝ የሚጀምረው መቼ መሰለህ? ከውርንጭላ እድሜ ሲወጣ። የትኛውም ውርንጭላ ቀስ ብላ መራመዳችን ከዘማን ታስፈልገዋለች። ለጌታ ምን ትለዋለች? ልታነብልኝ ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያው ይሰዳችኋል፣ ይይዟችኋል። በውርንጭላ መፈታት በአህያዋ መለቀቅ ይበሳጫሉ። እስከዛሬ ዞር ብሎ አላዩአትም። ልክ ሐዋርያቶች መጥተው ሊፈቷት ሲሉ ግን ማን አንተ ምንድን ነህ ምናምን። ለዚህ እኮ ነው የሆኑ ሰዎች ዱርዬ የነበሩ ሰመነ ቤተሰቦቻቸው ዝም ይሏቸዋል። ቅባት ተሸክመው ሲሄዱ ግን የነበር ይሏቸዋል። ጉዳዩ ይሄ ነው። yes ፓፓ። ለዚህ ነው ወደ መንፈሳዊ ነገር በጥልቅ አይነት ወደ መንፈሳዊ ነገር በኃይል የገባችሁ ጊዜ ላይ የሚወዷችሁ ሰዎች ይቀይሩባችኋል። ምታወሩት አይጣፍጧችሁም። ለምን ካልክ እየተፈታ ስለሆነ yes very true ፓፓ። ታስረ ምንም ኖርማል ነው፣ ምንም አትመስሏቸውም። ለዚህ ነው አንድ ቤተክርስቲያን ላይ የሆነ ሰው እዛ ጋር አስተናጋጅ የነበረ ሰው ላይ እዚህ ፊት ለፊት የሚያገለግለው የቤተክርስቲያን መሪ አይነካው። እዚህ ጋር ዲያቆን የነበረ ጊዜ አይነካው። እግዚአብሔር አይኑ ከፍቶ መተንበይ ሲጀምር ግን ተባሯል።
አልገባችሁ? ኢሚዲየትሊ ከአገልጋዮቹ ከዛ ከመሪው ጋር ይጣላል፣ ይበሰጫጫሉ። ለምን? እየተፈታ ነው። መፈታቶቻችሁን አይተው የደበራቸው ሰዎች ካሉ ንጉሥ እናንተ ላይ መቀመጡን እያዩ ያጉረመርማል። አሜን አሜን አሜን። እንደዚህ ይሆንላችኋል። ጋርስ በላት ለጌታ ያስፈልጉታል በል። ልክ የዛን ጊዜ ይሰዷችኋል። እዛ ስፍራ ላይ ያሉ ጠባቂዎች እንዲለቁላችሁ ትንቢቱ የሚፈጸምበትን ቀን ያውቃሉ። አህያዋን የሚያሳድጉ ቤተሰብ ራሱ ንጉሥ እንደሚቀመጥበት ቀን ያውቃል። ሂዱና መልእክት ላኩ ነው ያላቸው። መጪዎቹ መጥተው ምንድን ነው አንተ ሲሉ ለጌታ ኦኬ፣ አዎ ንጉሥ የሚቀመጥባት አሳድገንለታል፣ ይውሰዳት። የአህያዋ ቤተሰቦች እንኳን አህያዋን ሲያሳድጉት በተለየ መልክ ነው ያሳደጓት። ንጉሥ እንደሚቀመጥባት ያውቃሉ እያልኩ እኮ ንጉሥ ላከ ሲባል ነው እሱ ነው እንዲያው ውሰዷት አለ። አሜን አሜን አሜን። ሰው አህያ ላይ እንኳን ንጉሥ ይቀመጥ ይላል። እንዴት እናት የወለደችው ልጅ ላይ እግዚአብሔር ሲሰራ እንዴት ደስ አይላትም? እንዴት አባት የወለደው ልጅ ላይ ቅባት ሲቀመጥ እንዴት ደስ አይለው? መልእክት ነው። እነዚህ ሰዎች አዋቂ ናቸው። ሰዱ ይልቀቋቸው። አንበብ ዝም ብለህ እስከ መጨረሻ ነው። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በምን ላይ በአህያ ላይና በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት። ታንኪዩ። በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት። በነብዩ በትንቢት እንደተነገረው ተብሎ በነብይ ተነገረው ይፈጸም ዘንድ ይሄን ቃል የአህዮቹ ባለቤቶች ያውቃሉ። very true papa። እንደ ሌላ አህያ ዱቄትና በርበሬ የሚጫንበት አይደለም ያሳደሩት። ንጉሥ የሚቀመጥበት ነው። የሚሸጥ አይደለም። ይሄ እዚህ ጭኛ ወንጀላ ላይ አዲስ ኪዳን ነው የሚጀምረው። አሜን ፓፓ። በነገራችን በእግዚአብሔር ፊት አጥንቻ አይደለም በዚህ ላይ የሚመጣው እሱ ልጅ ብቻ ነው የምቆመው፣ ከእሱ ጋር ነው። አሁን እኔ ማወራውን ቃል ከዚህ በፊት አላውቀውም ብላችሁስ ይሄ ነው ልዩነት። ከእናንተ እኩል እያወቁት ሰው አልፎ አልፎ ማውቀውን አሳውቃለሁ እንጂ አብዛኛው ጊዜ እዚህ ቆሜ ሰው አንዳንዱ እኔ እራሱ እንዲህ እላለሁ በስመ አብ እላለሁ። እዚህ ቆሜ አልገባችሁም? ንጉሥሽ በአህያ ላይ የዋህ ሆኖ ተቀምጦ በውርንጭላዋ ላይ ይመጣል። ስለዚህ ረጅም መንገድ መሄድ ከፈለጋችሁ፣ ከታሰራችሁበት ነገር መፈታት ከፈለጋችሁ ተማሩ። እናንተን የሚመራው መንፈሳዊ ሰው፣ እናንተን የሚመራው ፓስተር፣ እናንተን የምትመራው ቤተክርስቲያን ካለችበት ከየትኛው ነገር እንድትፈታ ዋጋ ክፈሉ። ቤተክርስቲያናችሁ ተፈታች ማለት፣ ቤተክርስቲያናችሁ በለጸገች ማለት፣ ቤተክርስቲያናችሁ ስፍራ ያለች ማለት እናንተ ናችሁ ስፍራ ያዛችሁት። እናንተን የሚመሩ ሰዎች ግን አሁን ፈልጉም እዚሁ ታስረናል ካሉ እመነኝ የዛሬ 2000 ዓመት እዛው ነው። ከዛው ሰውዬ ጋር ታስረ ኢየሱስ ይመጣል። አጠገብ ያለው ሰው እግርህን ይወበለው እስቲ እግርህን ይወው አለ እንደ ገመዱ በለው አለ እንደ ገመዱ ነው ተፈቶልሃል በለው ነው ተፈቶልሃል። መንገድ ረጅም ስፍራ ላይ እግዚአብሔር ወዳጅ ያላችሁ ነገር በኃይል መሻገር ከፈለጋችሁ፣ በረጅም መንገድ መሄድ ከፈለጋችሁ እግዚአብሔር መሪ አድርጎ ይሰጥቶኛል የምትሉት ሰው ከእናንተ ቤት ቀድሞ እየመራችሁ ያለው ሰውዬ በምን ያህል ስፒድ ነው ስፒሪቹዋል ዓለም ላይ በምን ያህል ፍጥነት ነው መንፈሳዊ ዓለም ላይ የሚጓዘው ብላችሁ ቼክ አድርጉ። በምን ያህል መንገድ ነው ወደ እግዚአብሔር ቃል መገለጥ የሚጓዘው? በምን ያህል ፍጥነት ነው መንፈሱ ዓለም ላይ የሚገባው? በምን ያህል ፍጥነት ነው ባለጸግነት ውስጥ የሚገባው? በምን ያህል ፍጥነት ነው ቤተክርስቲያኑ ለውጥ የምታመጣው? በምን ያህል ፍጥነት ነው እሱ የሚያሳድጋቸው ልጆች የሚያድጉት? በምን ያህል ፍጥነት ነው እሱ ጋር የገቡ አገልጋዮች የሚተኮሱት? ይሄንን ማየት አለብን። ይሄ ሁሉ ነገር ከሌለ እመነኝ አይኔ መጨፈን ገመድ አታጣም። ተተከበረ እንደዚህ ይፈለሉ ጨፍን ነው ጨፍን እንደዚህ ብትል ይሄን እየመራ ያለ ሰው ላይ ገመድ አለ በለው። እንደዚህ ብትል እየመራ ያለ ሰው ላይ ገመድ አለ። አዎ አማርኛ አለኮ ሲቀመጡበት። ስለዚህ መንፈሳዊ አባት ያላችሁ ሰዎች መንፈሳዊ ዓለም ላይ በኃይል መሄድ የምትችሉት መንፈሳዊ አባታችሁ በሚሄድ ፍጥነት ነው። የቤተክርስቲያን ፓስተር እና ወንጌላዊ ያላችሁ ሰዎች ቤተክርስቲያናችሁን የሚመራው ፓስተር በሚሄድበት መንፈሳዊ ፍጥነት ነው። እሱ ካለ አብራችሁ እኮ ምትሉት እያልኩ ነው። አሜን።
የምትወስዱት ያንን መንገድ ነው እያልኩ